ሰላም ጤና ይስጥልኝ ውድ የኢንፎቴክ ተከታታዮች እንዴት ናችሁ? ዛሬ የምናየው ስለ ኮምፒውተር ኢንተርናል ሃርድዌር ዲቫይስ ነው። ባለፈው አጠቃላይ ስለ ኮምፒውተር አይተናል። ያንን ያላያችሁ ይሄ እዛ ሁለተኛ ክፍል ስለሆነ ነገሮች ስሙዝሊ ፍለው እንዲያደርጉ ያኛውን ቀድማችሁ እንድታዩ አድቫይስ አድርጋለሁ። ዛሬ ደግሞ ስለ ኮምፒውተር ኢንተርናል ሃርድዌር ዲቫይስ በዝርዝር እናያለን። አብራችሁን ቆዩ። ባለፈው ቪዲዮ ላይ ኮምፒውተር ከምን ከምን ተገነባ ብለን ስናይ በዋነኝነት ከሁለት ነገሮች ነው ብለናል። እነሱም ሃርድዌር ኮምፖነንት እና ሶፍትዌር ኮምፖነንቶች ናቸው። ሃርድዌር ኮምፖነንት የምንለው ልናየው ልንዳስሰው የምንችለው ኮምፒውተር የተገነባበት ቁስ ነው ብለናል። ይህንን ሃርድዌር ኮምፖነንት ወይም ኮምፒውተር የተገነባበትን ቁስ ለሁለት ዋና ክፍሎች እንከፍለዋለን። ኢንተርናል ሃርድዌር ኮምፖነንት እና ኤክስተርናል ሃርድዌር ኮምፖነንት ብለን። ኤክስተርናል የምንለው ውጭ ላይ የምናገኛቸው የኮምፒውተር ቁሶችን ወይም የኮምፒውተር ክፍሎችን ሲሆን ኢንተርናል ሃርድዌር ኮምፖነንት የምንላቸው ደግሞ ኮምፒውተር ውስጥ የምናገኛቸው የኮምፒውተርን ቁሶች ወይም ኮምፒውተር የተገነባባቸውን አካሎች ነው ማለት ነው። ዛሬ እንግዲህ የምናየው በዚህ ቪዲዮ ላይ በዝርዝር ስለ ኢንተርናል ሃርድዌር ኮምፖነንቶች ነው። እነዚህ ኢንተርናል ሃርድዌር ኮምፖነንት የምንላቸው የት እናገኛቸዋለን? ስልች የሚገኙት በኮምፒውተራችን ሲስተም ዩኒት ወይም ኬዝ ውስጥ ነው። የኮምፒውተራችንን ሲስተም ዩኒት ወይንም ኬዝ በምንከፍት ሰዓት እነዚህን ኢንተርናል ኮምፒውተር ሃርድዌር ኮምፖነንቶች እናገኛለን። እንግዲህ አንዱና የመጀመሪያው ኮምፒውተር የተገነባበት ኮምፖነንት ወይም ኢንተርናል ሃርድዌር ኮምፖነንት ማዘር ቦርድ የምንለው ነው። ማዘር ቦርድ ዘ ሜን ሰርኪዩት ቦርድ እንለዋለን ወይም ዋና ሰርኪዩት ቦርድ የምንለው ነው። ሌሎች ኮምፖነንቶች እነ ሲፒዩ፣ ራም፣ ሮም እና የተለያዩ ኢንተርናል እና ኤክስተርናል ባሶች እንዲሁም የተለያዩ ኮምፖነንቶች እላዩ ላይ የሚገኙበት ቦርድ ነው ማዘር ቦርድ የምንለው። ማዘር ቦርድ የሚለውን ስያሜ ራሱ ያገኘው ከዛ ነው። ሁሉን አቅፎ ስለያዘ ነው። አብዛኛውን ኮምፒውተር የተገነባበትን ሰርኪዩት የያዘ ቦርድ ነው ማዘር ቦርድ። ለዛም ነው ሜን ሰርኪዩት ቦርድ ያልነው። ዘ ሀርት ኦፍ ኮምፒውተርም ይባላል በሌላ አባባል። ይሄ ማዘር ቦርድ እንግዲህ እላዩ ላይ ለሚገኙት ለሌሎች ኮምፖነንቶች ወይንም ለነ ሲፒዩ ለነራም እና ለሌሎችም ዲቫይሶች ምን ያደርጋል? ፓወር ይሰጣቸዋል። ፓወር የሚያገኙት ኤሌክትሪክ ፓወር እነ ሲፒዩ እነ ራም እና ሌሎች ዲቫይሶችን በቀጥታ ከማዘር ቦርዱ ነው። ስራዎች የሚከናወኑት ማዘር ቦርድ ላይ ባሉ ኮምፖነንቶች ሲሆን ማዘር ቦርድ ነው እነዚህ ኮምፖነንቶች ኮሚኒኬት አድርገው ስራቸውን እንዲሰሩ የሚያደርግ። ኮምፖነንቶች እነዚህን ስራቸውን እንዲያከናውኑ እርስ በራሳቸው ኮሚኒኬት ማድረግ አለባቸው እና ኮሚኒኬት የሚያደርጉት ማዘር ቦርድ ላይ ወይም በማዘር ቦርድ አማካኝነት ነው። ለዛ ማዘር ቦርድን ዘ ሜን ሰርኪዩት ቦርድ እንለዋለን። ሁለተኛው የኢንተርናል ኮምፒውተር ሃርድዌር ኮምፖነንት ሲፒዩ የምንለው ነው። ሲፒዩ ዘ ብሬን ኦፍ ኮምፒውተር ይባላል። የኮምፒውተራችን ብሬን ነው ሲፒዩ ወይም ፕሮሰሰር የምንለው ወይም ዘ ሴንትራል ፕሮሰሲንግ ዩኒት እንለዋለን ሲፒዩን። ይህ ሲፒዩ የተባለ ማሽን ወይም ዲቫይስ ምንድነው? ኮምፒውተራችን ፕሮግራሞችን ኤክስኪዩት ፕሮሰስ እንዲያደርግ የሚጠቅመን ዲቫይስ ነው። ያለ ሲፒዩ ኮምፒውተራችን ምንም አይነት ስራ ማከናወን አይችልም። የሚሰሩ ስራዎችን የሚሰራልን ሲፒዩ ነው። ስራችንን እንድንሰራ የሚያገለግለን ሲፒዩ ነው። ሲፒዩ የሚገኘው ደግሞ ማዘር ቦርድ ላይ ነው። ስራ ለመስራት ኤሌክትሪክ ፓወር ያስፈልገዋል። ያንን ኤሌክትሪክ ፓወር ማን ይሰጠዋል? በማዘር ቦርዱ አማካኝነት ያገኛል። ማዘር ቦርድ ላይ ሆኖ ኮሚኒኬት እያደረገ ፓወር እየተቀበለ ስራን የሚያከናውንልን የኮምፒውተራችን ብሬን ወይም አእምሮ ነው እንለዋለን። ማንን? ሲፒዩን። ራም ወይም ራንደም አክሰስ ሚሞሪ የሚገኘው ማዘር ቦርድ ላይ ነው። ይህ ራም ወይም ራንደም አክሰስ ሚሞሪ
ቴምፖራሪ ኦር ቮላታይል ሚሞሪ እንለዋለን። ወይም መብራት ሲጠፋ የያዘውን ዳታ ያጣዋል፣ ሉዝ ያደርገዋል። ለዛ ነው ቮላታይል ያልነው። ራንደም አክሰስ ሚሞሪ ጥቅሙ ስራ የምንሰራበት ቦታ ነው። ወርኪንግ ስፔሳችን ራንደም አክሰስ ሚሞሪ እንላለን። ኮምፒውተር ስራን የምንሰራበት ማሽን ነው ብለናል። ኢንፑት እንቀበላለን፣ ያንን ኢንፑት ፕሮሰስ እናደርጋለን እና አውትፑት እናገኛለን ብለናል። እነዚህ ስራዎች የሚከናወኑት ራም ላይ ነው። ራም ስራችንን የምናከናውንበት ቦታ ሲሆን ሲፒዩ ደግሞ ስራውን የሚሰራልን አካል ነው። ሌላው የሚሞሪ ታይፕ ደግሞ ሮም የምንለው ሪድ ኦንሊ ሚሞሪ የምንለው ሚሞሪ ነው። ይህ ሚሞሪ ከራም የሚለየው ምንድን ነው? ነን ቮላታይል ሚሞሪ ነው። የያዘውን ነገር ይዞ የሚያቆይ የሚሞሪ አይነት ነው። መብራት ሲጠፋ የያዘውን ነገር ሉዝ አያደርገውም። ራም ላይ እየሰራን መብራት ሲጠፋ ለምሳሌ ወርድ ፕሮሰሲንግ ከፍታችሁ እየጻፋችሁ ሴፍ ሳታደርጉ መብራት ቢጠፋ የምትጽፉት ነገርን ማግኘት አትችሉም። ምክንያቱም ምንድነው? እየሰራችሁ ያላችሁት ራም ላይ ነው። ራም ደግሞ ቮላታይል ሚሞሪ ነው። ነገር ግን ሴቭ ብታደርጉት ያንን ነገር ታገኙታላችሁ። ምን አድርጋችኋል? ከራም ከዚህ ከቮላታይል ሚሞሪ ወደ ስቶሬጅ ዲቫይሶች ትራንስፈር አድርጋችሁታል ማለት ነው። ሴቭ በምታደርጉ ሰዓት ኢንተርናል ኮምፖነንት ውስጥ የምናየው ስቶሬጅ ዲቫይሶችን ነው። ኢንተርናል ስቶሬጅ ዲቫይሶች። እነዚህ ኢንተርናል ስቶሬጅ ዲቫይሶች ጥቅማቸው ምንድን ነው? ዳታን ፐርማነንትሊ ስቶር አድርገው ለመያዝ ነው። ወይም ዳታን በቋሚነት እኛ ድሊት አድርገን ካላጠፋ ነው በስተቀር ዳታን ይዘውልን የሚቆዩ ዳታን የሚያከማቹልን ወይም የዳታ ማከማቻ ቦታዎች ናቸው ኢንተርናል ስቶሬጅ የምንላቸው ዲቫይሶች። እንግዲህ ከነዚህ ኢንተርናል ስቶሬጅ ዲቫይሶች ውስጥ አንደኛው ሃርድ ዲስክ የምንለው ነው። ይሄ ሃርድ ዲስክ ነን ቮላታይል የሆነ ወይም ፐርማነንት ስቶሬጅ ዲቫይስ ነው። ነን ቮላታይል ወይም ፐርማነንት ማለታችን ምን ማለት ነው? ሃርድ ዲስክ ላይ አንድ ያስቀመጥነውን ሴቭ አድርገን ያስቀመጥነውን ነገር እኛ ዲሌት ካላደረግነው በቀር መብራት ቢጠፋ ቢመጣ አይጠፋብንም። እዛ ላይ ያስቀመጥነው መረጃ እንደተቀመጠ ይቆያል። እንግዲህ እዚህ አንድ ነገር ላይ ያይዘላችሁ ፈልጋለሁ። ራም፣ ሲፒዩ እና ሃርድ ዲስክን እንዴት አንድ ላይ እንደሚሰሩ እነዚህ ሶስቱ ራም፣ ሲፒዩ እና ሃርድ ዲስክ ኮሚኒኬት የሚያደርጉት በማዘር ቦርድ አማካኝነት ነው። ቅድም ገልጬዋለሁ። የኮሚኒኬሽን ፓዙን የሚያመቻችላቸው ወይም ኮሚኒኬሽን ፓዙ የሚገኘው ማዘር ቦርድ ላይ ነው። የሚገናኙት በማዘር ቦርድ አማካኝነት ነው። ወርድ ፕሮሰሲንግን እንደ ኤግዛምፕል እንውሰድና ወርድ ፕሮሰሲንግ ከፍተን ስማችንን ብንጽፍ ወይም የፈለግነውን መረጃ ብንጽፍ የምንጽፍበት ቦታ ራም ነው። እንደገና ያንን ጽሁፍ ፕሮሰስ አድርጎ ጽሁፉን የሚሰጠን ሪዛልቱን የሚሰጠን ፕሮሰስ የሚያደርግልን ሲፒዩ ነው። ወይም ስራውን የሚሰራልን አካል ሲፒዩ ነው። ስራ የሚሰራበት ቦታ ወይም ባለቦታው ደግሞ ራሙ ነው እና ያንን የተሰራን ስራ ደግሞ ማስቀመጥ ከፈለግን ወስደን የምናስቀምጥበት ቦታ ሃርድ ዲስካችን ነው ማለት ነው። እንዴት ነው ከራም ወስደን ወደ ሃርድ ዲስኩ የምናስቀምጥ ስንል ሴቭ አድርገን። ስቶሬጅ ዲቫይስ ሃርድ ዲስክ ብቻ ሳይሆን ሶሊድ ስቴት ድራይቭም አለ። እንግዲህ ይሄ ሶሊድ ስቴት ድራይቭ ልክ እንደ ሃርድ ዲስክ ምንድነው ፐርማነንት ስቶሬጅ ወይም ነን ቮላታይል ስቶሬጅ ዲቫይስ ነው። ሌላው የኮምፒውተር ኢንተርናል ሃርድዌር ዲቫይስ ፓወር ሰፕላይ ነው። ፓወር ሰፕላይ ምንድን ነው ጥቅሙ ስንል ፓወር ሰፕላይ በዋነኝነት የኮምፒውተራችን ኮምፖነንቶች ኤሌክትሪክ ፓወር እንዲያገኙ የሚያደርገን ዲቫይስ ነው። ፓወር ሰፕላይ የሚያደርገው ኤሲ ከረንትን ተቀብሎ ወደ ዲሲ ወይም ኦልተርኔቲቭ ከረንትን ተቀብሎ ወደ ዳይሬክት ከረንት የሚለውጥልን።
ሌላው ኮምፒውተር ኢንተርናል ሃርድዌር ዲቫይስ ኩሊንግ ኮምፖነንቶች ናቸው ወይንም የማቀዝቀዣ ኮምፖነንቶች። እነዚህ በዋነኝነት ፋንና ሂት ሲንክ የምንላቸው ናቸው። ፋንና ሂት ሲንክ እንግዲህ ስራቸው ምንድን ነው? ኮምፒውተር ውስጥ ያሉ ኮምፖነንቶች ኤሌክትሪክ ፓወር ይጠቀማሉ ብለናል። ማንኛውም ኤሌክትሪክ ፓወር የሚጠቀም አካል ደግሞ ምን አለው? ሂት ኢነርጂ ጀነሬት ያደርጋል ወይም ሂት ኢነርጂ ያወጣል። ያ የሚያወጣው ሂት ኢነርጂ ወይም ሙቀት እቃው መልሶ እንዳያበላሸው እነዛን ኮምፖነንቶች የማቀዝቀዝ ስራ ነው የሚሰሩት። ለምሳሌ እነ ሲፒዩ እነ ራም ጀነሬት በሚደረገው ሂት ምክንያት ዳሜጅ እንዳይሆኑ እንዳይበላሹ ያንን የሚወጣውን ሂት የማቀዝቀዝ እቃዎቹን ኩል የማድረግ ስራ ነው የሚሰሩ እነዚህ ፋንና ሂት ሲንክ የተባሉ ኩሊንግ ኮምፖነንት ወይም የማቀዝቀዣ እቃዎች የምንላቸው። እንግዲህ ሌላው ኮምፒውተር ኢንተርናል ሃርድዌር ዲቫይስ ከሆኑ ኮምፖነንቶች ውስጥ አንዱ ኤክስፓንሽን ካርድ ወይም ኤክስፓንሽን ስሎት የምንለው ነው። ኤክስፓንሽን ካርድ ወይም ኤክስፓንሽን ስሎት የሚገኘው ማዘር ቦርድ ላይ ሲሆን ጥቅሙ ምንድን ነው? የተለያዩ ኤክስፓንሽን ካርዶችን ወደ ኮምፒውተራችን መጨመር ከፈለግን የምንጠቀምበት ስሎት። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ይህ ቪዲዮ ሌሎች ጋርም እንዲደርስና ሌሎች ብዙ የዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።